ጀግናው አመለጠ። ዝና አምልጦ መድብልን አግቶ አሰቃየው። እያንዳንዳችሁ ሁላችሁንም ነው ደመ ከልብ የማደርጋችሁ ብሎ አለው። መድብል እጅጉን ተናደደ። በጣም ይገርማል። እኔ በአንተ ወጥመድ ውስጥ በፍጹም መግባት የለብኝም ነበር አለ። ኧረ እባክህ ትሰማኛለህ? እንደዛ በእርግጫና በቦክስ ስትለኝ ስልኩ ወርቆ ነበር። እንዴት እንዳመለጥኩ አመላለጤን በደንብ ልንገርህ እንዴ? ትሰማኛለህ? እኔ እኮ ያበበ ደምሳ ልጅ ነኝ እና ማንም ቢሆን እኔን ሊከታተለኝና ሊያጠፋኝ አይችልም። ብሞት እንኳ አፈር ልሼ እንደምነሳ ታውቃለህ። እባበለኝ ብሎ አለው። እመነኝ ከዚህ እኔ እወጣለሁኝ። ያኔ ግን ምን እንደምትሆን አላቅም ብሎ አለው። ኧረ እባክህ አንድ ሳምንት ሙሉ አግተህ እንደዛ ትታሰቃየኝ አልነበር እንዴ? አሁን ምን ተገኘ? እና ደግሞ አሁን እወጣለሁ ምናምን ትላለህ? አንተ እኮ ማንም የለህም። እንደ እድል ሆኖ ገና ለገና ምሳሌ ወጣችና እኔም እወጣለሁ ብለህ አስበህ ከሆነ በጣም ተሳስተሃል ብሎ በጣም አቃጠለው። አንተ የእውነትም አትረባም ብሎ አለው። እና አሁንስ ወንድምህ የት እንዳለ ልንገርህ እንዴ? አረ እያንዳንዱ ነገር እነግርሃለሁ እንጂ ምናልባትም ገና እዚህው ላይ እርምህን ታወጣ ይሆናል ብሎ አለው። እባክህ ዝና መቀለዱን ትተህ ወንድሜ የት እንዳለ ብቻ ንገረኝ፣ ምክንያቱም ልጁ ጧት ማታ እየጠየቀችኝ ነው ብሎ አለው። አይ እንደው አሁን አንተን አጎት ብላ ምሳሌ ራሱ አንተን መጠየቋ እያለ እጅጉን ሳቀበት። ሞገስና ዳጣ እንዲሁም እነ ቅድስቴ በጣም ተጨነቁ። እንዴት አድርገን ነው መድብልን ልናስወጣው የምንችለው? እንዴት ነው የታገተበትን ቦታስ ልናቅ የምንችለው? እያሉ ጥያቄ ፈጠረባቸው። ዳጣ አንድ ሀሳብ መጣላት። እሱም ደግሞ ለኢፍራታ መናገር ነበር። ምንም ቢሆን ኢፍራታ በእርግጠኝነት ገንዘብን ብትወድ፣ አሁን ላይ ግን መድብልን ትንሽም ቢጤ ፉንቃ ሳይጠገርራት አይቀርም እና ለሱ ብላ ምናልባት የሆነ ነገር ታደርግ ይሆን እንዴ ሞገሴ ብላ ስትለው፣ አላቅም እውነት ለመናገር እንዲህ ነው ብሎ ለመናገር ግራ ያጋባል። ለማንኛውም ማህሌትንም መከታተል አለብን ብለው ወሰኑ። ማህሌት ካሊብ ሙሲሳ እንደዛ ካሰቃያት በኋላ እባክህ ከዚህ በኋላ እግርህንም ቢሆን አጥቤ ልኖር እንጂ አታሰቃየኝ በማለት ሮሮዋን ተናገረች። እሱም ደግሞ ትሰመኛለሽ፣ ከዚህ በኋላ የመድብልን ቤተሰቦች እያንዳንዳቸው እየተከታተልሽ ከጀርባው ከመድብል ጀርባ እና በተለይ ባለፈው ምሳሌን ስላስወጣት ልጅ ሙሉ ማንነቱን እንድትነግሪኝ ይፈልጋለሁ። ምክንያቱም ይሄ ማክስ ለብሶ የሚንቀሳቀስ ሰውዬ ነው። መቼም ማክስ ሁሉ የለበሰውን እያገትን ማሰቃየት አንችልም አይደለም። ስለዚህ ለሱ አንድ መፍትሄ ማምጣት አለብሽ ብሎ አላት። እሺ አንተ እንዳልከኝ ብቻ ይህንን ስቃይና መከራ እንድትቋጭልኝ እፈልጋለሁኝ ብላ አለችው። ችግር የለውም። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዛሬ የእውነትም ዝና ታሪክ ሰራ። ማህሌት በፍራቻ በጣም ተንቦቀቦቀች። እናም ሰማይ አውርዶ መሬት አውርዶ ሰማይ ሰቃቀላት። ኤፍራታ አረባክተዋት ብላ ስትል ትሰሚኛለች፣ አሁን ቀጥታ ወደ አንቺ ነው የምመጣው እና እስከ ዛሬ ያደረጋችሁትን ነገር እንደዋዛ ሴቶች ናችሁ ብዬ አልፌዋለሁ። አሁን ግን አለቃ በፍጹም እናንተን እንዲተው አይፈልግም ብሎ አሰቃይቷቸው ሄደ። ኢፍራታ አሁንስ ግራ ገብቶኛል ማህሌት፣ እንዴት ነው በዚህ ነገር የምንቀጥለው? ባክሽ ተይው። አሁን እንደዚህ ያሰቃየን እንጂ ካሊብ እንደሆነ እኔን መግደል አይችልም። ምን ማለት ነው? እኔ ምልሽ ማህሌት ግን የእውነት አንቺ ምንም አይሰለችሽም? ምኑ ነው የሚሰለችኝ? አልገባኝም። አንድ ጊዜ ብሩክ፣ ከብሩክ ደግሞ ሞገስ፣ ከሞገስ ደግሞ ዝና፣ አሁን ደግሞ ከዝና ወደ ካሊብ ሙሲሳ መሄድን አማረሽ? አዎና። ታዲያ እንግዲህ አማራጭ ከተገኘ ሁሉንም አማራጭ መጠቀም እንጂ
ዝም ብሎ መፍዘዝ አለ እንዴ? እስኪ ንገሪኝ። አንቺ ማን ጠቀመሽ? መድብልም እንደሆነ አንቺ እንደዛ ታገተሽ ስትሰቃይ ምንም አላደረገልሽም አይደለም? አየሽ፣ አንዳንድ ጊዜ ለሰዎች ዋጋ የምንከፍለው በከንቱ ሊሆን ይችላል። አይ እንደውም ታውቂያለሽ፣ የዚህ ሁሉ መንስኤ አንቺ ነሽ ብላ አለቻት። ምን ማለት ነው ደግሞ ኤፍራታ? ያኔ አርፈሽ ትዳርሽን ብትመሰርች እና ምሳሌን እንደ ልጅሽ አርገሽ ብትቀበይ ማህሌት ምንም ችግር አይፈጠርም ነበር። ብሩክም አሁን የት እንዳለ ይሙት ይዳን ይታወቅ ነበረ። አየሽ፣ የዚህ ሁሉ ሴራ ጠንሳሽ አንቺ ነሽ ብላ ስትል፣ ኧረ እባክሽ ምን ነው ከእኔ ጋር አብረሽ ስትቀምር ያልነበር እንዴ? አንድ ጊዜ መርዙን ገዝተሽ ስታመጪ፣ አንድ ጊዜ ሰው እያየሽልኝ እኔ ስጨምርበት። ዝሮ ዝሮ ወንጀል ከተባለ ሁላችንም ወንጀለኞች ነን። ግን አሁን እሱ አይደለም አላማዬ እና ከዚህ በኋላ ሞገስ እንደሆነ ምንም ሆነ ምንም ወደኛ ህይወት አይመጣም። መድብልም ደግሞ ያንን ቤት እንደማይሰጠኝ 100% እርግጠኛ ነኝ። እናማ አንድ አማራጭ አለኝ፣ ካሊብ ሙሲሳ ብቻ ነው። እሱን እንደምንም ብዬ አሰማምጬ ከሱ ጋር ህይወቴን እቀጥላለሁ ብላ አለች። መርዙ ምሳሌን ያስመለጣት ልጅ ጋር እጅጉን ተሰዳደቡ። ትሰማኛለህ አንተ ማክስ አርገህ ማነህ? ልጅቷን ሰርቀሃት ነው ምንድን ነው እያለ ሲዘባልድ፣ አንተ ተረጋጋሽ፣ ከፈለክ እኔ ጉድጓድ ነው የምቆፍርልህ። አሁን እነሱን የት እንደምታውቃቸው ልትናገር ትችላለህ እንዴ? ምን ሆነህ ነው? ኮሚሽንን ያልጠየቅኩህ እያለ ሰዎቹ መጡ። ረረረ እንደውም አንድ ዘዴ ያለኝ እኔ እንድታምነኝ፣ ሰዎች ስለመጡ እነሱን እንደምንም አሰማምጬ እልካቸዋለሁ ብሎ አለ። ከዛ ሰተት ብሎ ሄድና ምንድን ነው ቤት ኪራይ፣ ሴት ወይስ መኪና ወይስ ምንድን ነው እያለ ሲያሳብዳቸው፣ እኔ የምልህ ሰዎች በየት ሄደዋል? አንዲት ልጅና አንድ ተለቅ ያለ ሰውዬ አንዴ በግራ አንዴ በቀኝ እያለ ሸወዳቸው። ከዛ አመሰግናለሁ ቅድስቴ ብቻዋን ተከዘች። እናም ገጠር ለመሄድ ወሰነች። በቃ ምሳሌ ዛሬ ማታ የማትመጣ ከሆነ ያለኝ አማራጭ ወደ አገሬ መሄድ ብቻ ነው። ያለ ምሳሌ እንዴት ነው የምሆነው ብላ እንደዛ ስትሰቃይ፣ ከዛ ስልኳ ጠራ። ውይ አሁን ደግሞ ምን ሊለኝ ነው? መቼም ሆር ከሆነ እኔ ራሴ ምንም ነገር የለኝም ብላ ዝም አለችው። ከዛ የእውነትም ሲደውልላት በጣም ይገርማል። ለካስ ከወለደ ያሳደገ የሚባለው እውነት ነው። አንዳንድ ጊዜ እየበረረች እየተሽቀነጠረች ሄደች እና በጣም ናፍቀሽ ነበር ምሳሌ ብላ እቅፍ ስታረጋት፣ እኔስ ብትይ ቅድስቴ እኔም በጣም እዛ እኮ ያሉት ልቀቁኝ ብላቸው አለቀኛሉ። ከአጎትሽ ጋር አጎትሽ ከተስማማ ምንድን ነው የሚስማማ? አይ ልጅ ነገር እሱን ታይውሽ፣ ዋናው ነገር አንቺ መንጣትሽ ነው። በቃ ምሳሌ ብለው ወደ ቤት ሄዱ። አጎቴ ዝፈንልኝ፣ የናፈቀኝ ዘፈን ነው፣ የናፈቀኝ ሽሮ ነው እያለች ምሳሌ በደስታ ተዋጠች። ከዛ ግን መድብልም አሁንም በጣም እያሰበ ነው። ምክንያቱም የወንድሙ ነገር ምንድነው የማደርገው? ይሄ ዝና አረመኔ እንደሆነ በፍጹም የፍቹንም ወረቀት አይፈርምለትም እና በዛ ላይ ሞገስም እንደኔ ኮስታራ አይደለም እና እኔ አሁን ምንድነው ማድረግ ያለብኝ ብሎ አለ። ለጓደኛው ደውሎለት እሺ ምንድነው አየሩ ሲለው፣ እውነት ለመናገር ሰዎች ውርውር ይላሉ እና በአሁኑ ሰዓት ባትወጣ ጥሩ ነው ብሎ አለው። ለማንኛውም ጓዴ እኔ አንድ ነገር ከሆንኩኝ እነ ምሳሌንና ቅድስቴን አደራህም ብሎ አለው። ዝና እንግዲህ በል ተናገራ፣ እስኪ ንገረኝ፣ እንዴት ነበረ እኔም በጥፌ የመታኸኝ እንዴት ነበር እያለ መድብልን ቱርክ ሰራው። መድብል መሸወዱ በጣም አናዶታል። ቅድስቴ ምሳሌን አገኘው ስትል ጭራሽ ባስ ብሎ መድብል ጠፋባት እና ዳጣ ጋር ደውላ መድብል የለም እኮ፣ ሞገስ ጋር ደውላ ደግሞ መድብል የለም ብላ ስትላቸው ምን? ከዛ ዳጣና መድብል እታገተበት ሲሄዱ የለም በቃ ገሎታል ማለት ነው፣ መድብልን ገሎታል ማለት ነው እያሉ ይህንን ነገር ለቅድስቴ ነገሯት። ቅድስቴ የምትገባበት ጠፋ። ካሊብ ሙሲሳ ትሰማኛለህ? አሁን እኔ መምጣት አልችልም ዝና እና አንተ ጨርሰው ብሎ አለው። ምንድን ነው የሚጨርሰው? ነገርኩሃ አጥፋዋ። ከዛ ነገር ግን ዝና በፍጹም መግደል አልፈለገም። እሱን እንዳሰቃየው ሙሉ ለሙሉ ማሰቃየትና ማሰቃየት ብቻ ነው የፈለገው። ኤፍራታ
ኢፍራታ መድብል ጠፍቷል ስትባል በጣም አለቀሰች። እኔ እምልሽ ማህሌት የእውነት ያንቺ እጅ አለበት እንዴ? ምኑ ጋር አልገባኝም። ማለቴ መድብል ጠፋበት ላይ ነዋ። የእውነት አንቺ ምናልባት ዝና ያለበትን አቀሽ ጠቁመሻቸው እና በዝና ምትክ መድብልን አግተውት ይሆን እንዴ? ምንድን ነው የምትቀባጥሪው? አንቺ ጋር አይደለ እንደ ያለሁት? በዛ ላይ ደግሞ አንቺ ምን አገባሽ ስለ መድብል እንዴ? ለምን እንደዚህ ታያለሽ? ትሰሚኛለሽ ኢፍራታ፣ የእውነትም አፍቅረሹ ከሆነ ተናገሪ። ግን ደግሞ በአሁኑ ሰዓት ፍቅር የለም ገንዘብ ብቻ ነው። አንቺና እኔ ማሰብና ማሰብ ያለብን ከዚህ በኋላ እነ ቅድስቴን እንዴት አጥፍተንና ካሊብ ሙሲሳ መድብል ላይ ያለውን መረጃ በሙሉ ከሰጠነው እንደምንም ብሎ እኛንም ይተውናል፣ በዛ ላይ ደግሞ ህይወታችንን የሚቀይር ገንዘብ ይሰጠናል ብላ አለች። ይገርማል አለቻት። ምኑ ነው የሚገርመው ኢፍራታ? በቃ አንቺ አሁንም ገንዘብ ነገም ገንዘብ ነው እንዴ? ነገርኩሽ እኮ ልጁ ጠፍቷል እየተባልሽ ስለምን መረጃ ነው የምታወሪው? ነገርኩሽ። ካሊብ እንዳወራው ከሆነ መድብል በጣም ብዙ መረጃዎችን ያውቃል። ስለዚህ ካገኘው እሱንም ይገለዋል ብላ አለቻት። እንደዛ ከሆነ ዝም ብለን መጠበቅ ነው እያለች ኢፍራታ በጣም ተጨናነቀች። ታውቂያለሽ አሁንስ ሁሉም ነገር አስጠልቶኛል፣ እያበቃ እየመሰለኝ ነው። አይዞሽ ሁሉም ነገር በቅርቡ ይስተካከላል ብላ አለች። ምሳሌ በጣም ረበሸች። አባቴን አምጡ ብዬ በፍጹም አለመጣችሁልኝም። አሁን ደግሞ አጎቴ የት ሄዶ ነው? ቅድስቴ አትዋሽኝ። ያኔ ማህሌት በታገተችበት ሰዓት አባትሽ የለም እየዋሹሽ ነው ብላኛለች። ምን? አዎ። አሁን ደግሞ አጎቴን እየዋሸሽኝ ነው እንዴ? ኧረ ተይ ምሳሌ እየተይ፣ ኧረ ተይ ግደለሽም ተይ። ዳጣ ካልሆነ ለአባቴ እናገራለሁኝ፣ ማለቴ ያው መድብልን እንዲፈልጉት ብላ አለች። መቼም ከዚህ በኋላ ዝና ከወጣ እኔም ከአባቴ ጋር ነው የምንቀሳቀሰው ስትል ሞገስ ሳቀባት። ምን ያስቅሃል? ምን ነው አንተ በአንድ እርግጫ አይደለም እንዴ የተዘረርከው? ተይ ዳጣ፣ እውነት ለመናገር ያ ካልሾ ቢያገኝሽ ኑሮ አንቺን ራሱ አሁን መቃብር አንቺን እየቀበርን ነበር፣ ማለቴ መቃብር ውስጥ ነበርሽ ብሎ ሲላት፣ ኧረ በስመ አብ ምንድን ነው እንደዚህ አይነት ነገር? እውነቴን ነው ትሰሚያለሽ፣ ሁሉንም ነገር አይተሸዋል። ከዚህ በኋላ ከሱ ጋር መከራከር በጣም ይከብዳል እውነት ለመናገር እና ታዲያ እንደዛ ብለህ ሉላን አሳልፈህ ልትሰጣን ነው? ማለቴ የፍቹን ወረቀት አልፈረመልህም፣ አታስቢ። ለሱ አንድ ጠበቃ ቀጥሬያለሁ። ግን ምን ተፈጠረ? ያ ጠበቃ ሉላን ሲያያት እጇን ጨብጦ ቢያንስ ለ30 ደቂቃ የሚያክል ዝም አለ። ምን ነው መልከኛ ሚስት አይደለም እንደ ያዝከው? ምን እና ምናልባት ተስቦባት ይሆናላ። እንደዚህማ ሊሆን አይችልም። ማለቴ እንደውም ጠበቃ ቀይራለሁ። አይ ሞገስ በቃ ተው፣ ዋናው እሱ ቢፈልጋትም እሷ ለመፈለጓ እኮ ነው ብላ አለችው። ውድ ህያቤት ቤተሰቦች የዛሬው ምሳሌ ይህንን ነበረ። ዝና በማምለጡ ተደሰታችሁ ወይስ ተከፋችሁ? መድብልስ በመታገቱ ማን የከፋ?